ከላይ ጠብ ጠብ እያለ ውሃ መልክ በሆነው ጎማ ቦይነት ባይበሉባዬ በተሰካው መርፌ ድልድይነት ወደ ሰውነቴ የሚቀላቀለውን ግሉኮስ አንጋጥጬ ያለው በተደጋጋሚ ብመለከተው ምንም የሚጎድል አይመስልም። እሱ ላይ ማፍጠጥ ሲሰለቸኝ በስተቀኜ ወደ ተኛችው አሮጊት ፈረንጅ እመለከታለሁ። ፈረንጅ ምን ቢያረጅ አንቱታ አይመጣልኝም። ላይዋ ላይ የቀረ ሥጋ ያለ አይመስልም። መንምናለች። አልጋዋ ላይ ሰው ለመኖሩ አመላካቹ ፊቷና ከብርድ ልብሱ ውጪ ያሉት እጆቿ ብቻ ናቸው። በስማችሁ ምን እየተሰራ ነው? አንጋፋው ደራሲ ቤልጂግ አሊ ጌዲዮን ተስፋዬ የጻፈው አዲስ መጽሐፍ በገበያ ላይ ውሏል። በኔ ስም አይሆንም። ቤልጂግ አሊ ቀለበቴን ስጧትና እንባና ኩነኔ በተሰኙ ተወዳጅ መጽሐፎቹ ይታወቃል። በዚህ መጽሐፉ ከሰፊ የሕይወትና የንባብ ባህሩ የጨለፋቸውን ውብና አጫጭር ታሪኮች በውብ አጻጻፍ ተሰድረው ቀርበዋል። ፈገግ ብለን ሳንጨርስ እያስተከዘን ድሮ ቀረ ልንል ስንል እንደ ዛሬ ከምናብ እስከ ሕያው ቀናችን ያመላልሰናል። እምቢ ሊባል የሚገባውን እንቢ ማለት የማሸነፍና ያለማሸነፍ ጉዳይ ብቻ አይደለም፣ የህሊና ፍትህን አለማዛባት ጉዳይም ነው። ሰው በአገሩ ስም፣ በእምነትና በብሔሩ፣ በጾታና በፖለቲካ አቋሙ ግፍ ሲፈጸም በኔ ስም ምን ሲደረግ ማለት መቻል አጃኢብ ነው። በስማችሁ ምን እየተደረገ ነው? ነገ አብራችሁ በክፉ በደጉ ትከሰሱም ትመሰገኑም እንደሆነ አይታወቅምና ስማችሁን ለማን እንደዋሳችሁ በማን እንደተዘረፋችሁ አስተውሉ። ቢያንስ ታሪክ የሉበትም ነበር የሚል ሕያው ምስክር ይሆናችኋል። በኔ ስም አይሆንም አዲስ መጽሐፍ ቤልጂግ አሊ ጌዲዮን ተስፋዬ ይነበብ። መጽሐፉ በጃፋር መጽሐፍት መደብርና በዓይን ዓለም መጽሐፍት ያገኙታል። በኔ ስም አይሆንም።